ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ኦኬ፣ በዚህ ክፍል ላይ ወንድማችን አኬ የሰጠውን ማብራሪያ ሄዳችሁ ቪዲዮን መመልከት ትችላላችሁ። እሱ የሰጠው ማብራሪያ ከዚህ ቀደም በአውደ ምሕረት ሲሰበክ የነበረና እንዲሁም ዲያቆን ያረጋል ሲናገረው የነበረው ነገር ስለሆነ መዝገበ ቃላቱን ጠቅሶ የተለያየ ትርጉም አለውና ያ ቃል እንደው ማርያምን እንደዚህ ባንናገራት የሚል አይነት አካሄድ ነው የተካሄደው። ሄዳችሁ ሙሉ መመልከት ትችላላችሁ። እኔ ስለሰማሁት እዛ ላይ ኮሜንት ለማድረግ ያክል ነው። አንደኛው ቃሉ በግዕዝ እንዲሁም ወደ አማርኛ ሲፈታ የተለያዩ ትርጉም አለው ማለት እነዚያ የተለያዩ ቫራይቲ ኦፍ ትርጉሞች ውስጥ ገብቶ መደበቅ ይቻላል። ከዚያም ደግሞ ቲዮሎጂካል ሚኒንግ ለፈለግነው ነገር መስጠት እንችላለን ማለት አይደለም። ይሄኛው በግዕዝ የተረጎመው ቃል አዲስ ኪዳናችን ላይ ሄደን እንግዲህ በግሪክ ነው የተጻፈው አዲስ ኪዳናችን። ኢቭን በግሪክ ሐዋርያት ሥራ ምዕራፍ 7 ላይ ያለውና ራንሰም የሚለው ወይም ቤዛ ተብሎ በአማርኛው የተፈታው ቃል አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ሐሳብ እንኳን ብናይ ሁለቱ ክፍሎች ላይ የገባው የግሪክ ቃል ሁለቱም የተለያየ ነው። ሄዳችሁ ቼክ ማድረግ ትችላላችሁ። አንደኛ ጢሞቴዎስ ምዕራፍ 2 ላይ የምናየው ነፍሱን ለሁሉም ቤዛ ሰጠ፣ ራሱን ለሁሉም ቤዛ ሰጠ የሚልበት ላይ አንቲሊትሮን የሚል የግሪክ ቃል ይጠቀማል። እንዲሁም ደግሞ ሐዋርያት ሥራ ላይ ምዕራፍ 7 ላይ ያለው በተለይ ሙሴ ቤዛ ተብሏል ተብሎ የተረጎመበት ቦታ ላይ ያለው እንደው ወርዱ ራሱ ሆኖ የተለያየ ትርጉም አለው ሳይሆን ቃላቶቹም ከጅምሩ የተለያዩ ናቸው። ለምሳሌ ሐዋርያት ሥራ ላይ ያለው ደግሞ ምን የሚለውን ይከተላል ማለት ነው። ሊትሮቴን የሚል የግሪክ ቃል ይጠቀማል። ሜይን ትርጉሙ ደግሞ ዴሊቨረር ወይም ነፃ አውጪ ማለት ነው። ስለዚህ ሐዋርያት ሥራ ላይ ያለውንም ቃል ብንመለከት ሄደን ደግሞ አንደኛ ጢሞቴዎስ ላይ ያለውንም ቃል ብንመለከት ሁለቱም የተለያዩ ትርጉም የሚይዙ ናቸው። ሐዋርያት ሥራ ላይ ያለው ነፃ አውጪ አድርጌ ልኬሃለሁ የሚል አይነት ትርጉም አለው ማለት ነው። ትርጉም አለው። አሁን ቃላቶቹ በተለይም በዚህ በወንድማችንም በኩል ይሁን በሌሎች አሁን ቪዲዮ እየሰሩ ባሉ ሰዎች በኩል እየጠቀሱ ያሉ የብሉይ ኪዳን ምንባባት አሉ። ምሳሌ ላይ ያሉ፣ ኢሳይያስ ላይ ያሉ፣ ኢዮብ ላይ ያሉ፣ በተለይ ምሳሌ ላይ 2-3 የተደጋገማለና እዛ ክፍል ላይ ከአንደኛው ቃል ውጪ በቀር አንደኛው ሪዴምፕሽን በሚል የተረጎመ ሌላ ቃል ነው ያለው። ከዛ ውጪ የተጠቀሱ በእነዚህ ወንድሞች በኩል ማለት ነው የተጠቀሱ ቃላት በሙሉ ኮፔር የሚል የዕብራይስጥ ቃል ይይዛሉ። ካፋር ከሚል ዋናው ቃል ስሩ ቃል ማለት ነው ከዛ የተገኘ ነው። ኮፔር የሚለውን ነው የሚጠቀሙት። ምን ለሚለው ራንሰም ወይም ቤዛ ለሚለው ቃል የሚጠቀሙት ማለት ነው። ይሄ ቤዛ የሚለው ቃል ደግሞ አሁንም በሴማንቲክ ደረጃ አይሁዶቹ እንዴት ይጠቀማሉ፣ እንዴትስ ይፈቱታል የሚለውን ስንመለከት ማለት ነው ቢያንስ በ3 አይነት ደርዝ ይህንን ቃል ይፈቱታል። አሁን የተቸገርነው የፍቺ ላይ ቆመን ወይም የትርጉም ላይ ቆመን እያወራን ስላለ ነው ችግር የተፈጠረው። ግዕዙ እንደዚህ ይላል፣ አማርኛው እንደዚህ ይላል ነው ዋናው። እነዛ ቃላት የተገኙባቸው ዕብራይስጡ ምን ይላል ደን ግሪኩ ምን ይላል ነው መታየት ያለበት። ምክንያቱም ያ ቃል ሲፈታ ሰከንደሪ ሚኒንግ ደግሞ ድጋሚ እየፈጠረ የሚሄደው ነገር ውልዶችን እየፈጠረ የሚሄዱ ስለማይቀር ማለት ነው ደን እናያለን ማለት ነው። በሌሎች ቋንቋዎችም እንዴት እየተረጎመ እንደሚመጣ መታየት ስላለበት የመጀመሪያው ትርጉም በምን አይነት አውድ ውስጥ ነው ይሄ ቃል ሲመጣ ያየ ነው ኦር ምን አይነት ትርጉሞችን ይዞ ይመጣል የሚለው መታየት አለበት። አንደኛው ሌጋል አስፔክት ነው ወይም ህጋዊ በሆነ አስፔክት ላይ በእስራኤል ሌጋል ሲስተም ውስጥ በተለይም የገባበት ቦታ ጉቦ በሚል ሐሳብ ነው የመጣው ኦር ኮራፕሽን በሚል ሐሳብ ነው የመጣው። ስለዚህ ያንን ሀብታሞች ሊሆኑ ይችላሉ ወይም ገንዘብ ያላቸው ሌሎች አካላት ሊሆኑ ይችላሉ። ፍርድን ለማገምደል ሲመጡ ገንዘብን ይዞ ይመጣሉ። ስለዚህ የሆነ የሚሸፍኑት ነገር አለ። ስቲል ነው ከቨሪንግ አፕ ኦር መሸፈን የሚለውን ሐሳብ አይለቅም። ስለዚህ ጉቦ ኦር ብራይብ ተብሎ ሊመጣ ይችላል። ሁለተኛው ቲዮሎጂካል ኮንሰፕት ነው ኦር በሪቹዋል በአምልኮና በነገረ መለኮታዊ አውድ የሚፈታ ነው። ይሄም አቶንመንት እና ራንሰም የሚለውን ወይም ቤዝዎትና የኃጢአት መስዋዕትነት የሚሉ ሐሳቦችን ይዞ ይመጣል ማለት ነው። ይሄኛው ኮፓር የሚለው ቃል። ሶስተኛው ደግሞ ዋናው ሐሳብ የሚሽከረከርበት ነው ሶስተኛው እና ይሄ ሶስተኛ ሩት አይዲያው ተብሎ የሚጠራ ነው። ከቨር ማድረግ መሸፈን፣ እግዚአብሔር ኃጢአቱን የሚሸፍንለት አይደለ? እግዚአብሔር ኃጢአቱን ይቅር የሚልለት ኃጢአት ይሸፈን ዘንድ እየተባለ ብሉይ ኪዳን ላይ በብዛት ይጠቀሙ ማለት ነው። ስለዚህ ከቨር ማድረግ፣ መሸፈን፣ ፒዝ ማድረግ፣ ቁጣን ማብረድ ኦኬ ደን ሰብስቲቱሽን ፈንታ ሆኖ መግባት
የሚሉትን እነዚህን ሐሳቦች ይዞ ይመጣል። በእነዚህ ዛቢያ ነው የሚሽከረከረው ነው። የመጀመሪያው ሌጋል ነው፣ ሁለተኛው ቲዮሎጂካል ነው። ይሄ ራንሰምና አቶንመንት የሚሉ ሐሳቦችን ሁለቱን ይዞ የሚመጣ ማለት ነው። ቤዞት ሆኖ መቅረብና ቤዛ ሆኖ መቅረብና የኃጢአት መስዋዕት ሆኖ መቅረብ የሚሉ ሁለቱን ሐሳቦችን ይዛል። አሁን ጥያቄያችን የሚሆነው ከነዚህ ሶስቱ በተለይ ብሉይ ኪዳን ላይ ስለሆነ እናንተ የሚሄዳችሁት በእነዚህ ሶስቱ አውዶች ውስጥ ነው የሚገባው። ከነዚህ ሶስቱ አውዶች አይወጡም ቃላቶቹ በብዛት ቢታዩ ማለት ነው። ከቨር ማድረግ፣ መሸፈን፣ ፈንታ መሆን የሚሉ ሐሳቦችን ይይዛል። ኦር ሰብስቲቱት መደረግ የሚሉ ሐሳቦችን ይይዛል። ደን በየትኛው አውድ ውስጥ ነው ቅድስት ድንግል ማርያምን የከተታችኋት? ምትክ ከተባለ ለምን ምትክ ሆና? ያ ምትክነቷ የዓለም ቤዛ ያስብላታል ወይ? ኦር የዓለም ምትክ ያስብላታል ወይ? ቤዛ የሚለው ምትክ የሚል ነገር ይዞ ስለሚመጣ በየትኛው የቃሉ ትርጉም ውስጥ ነው ያስገባችኋት? አማርኛ ውስጥ ያለው ደስታ ኪዳነ ወልድ፣ ከሳቴ ብርሃን ተሰማ እና ሌሎች መዝገበ ቃላት ተጠቀሱት ውስጥ ያለውን አይደለም። ኦሪጂናል ቋንቋው ምን አይነት ትርጉም ሰጠ? ደን የትኛው ውስጥ ነው ያስገባችኋት? እሱም ብትነግሩን። ሁለተኛው ጀስት አርጊመንት ፍሮም ኦሪጂናል ቃሉ ነው። ሲጀመር ቃሉ በዕብራይስጥም ሆነ በግሪክ ማስኩሊን ጾታ ነው ይዞ የሚመጣው፣ ፌሚኒን ይዞ አይመጣም። ስለዚህ አሁን ምንድነው እየተደረገ ያለው? የወንድ ጾታ ነው ይዞ የሚመጣው። ካፋር የሚለውም ይሁን ሊትሮቲን የሚለውም ቃል ይሁን ፌሚኒን ሳይሆን ማስኩሊን ኦር የወንድ ጾታን ነው ይዞ የሚመጣው። ስለዚህ በግዴታ በሴት ተደርጎ እንዲተረጎምም እያደረጋችሁ ነው ያላችሁት። ያንን ልናልፈው እንችላለን። ምናልባት አይ ለሴትም ይተረጎማል የምትሉት ነገር ካለ እሱንም ብታመጡልን መልካም ነው። ማርያም ቤዛዊት ዓለም ልትሆን ትችላለች። ከነዛ ከሶስቱ ትርጉሞች ውስጥ የትኛውንም ያዙና መልሱልን። ቤዛዊት ዓለም ልትሆንልን ትችላለች ብሎ ያስተማረ ከብሉይ ነቢይና ከአዲስ ሐዋርያ አለ ወይ? አንድ ኢንፍራንስ አለ ወይ? አንድ ያንን ማመልከት የምንችልበት የመጽሐፍ ቅዱስ ክፍል አለ ወይ? እንደዚህ ብሎ ያስተማረ የመጽሐፍ ቅዱስ ነቢይና ሐዋርያ አለ ወይ? ያው እንደሌለ ስለምናቅ ነው ይህንን እየጠየቅን ያለ ነው። ካለ እናንተ እንድታመጡ ማለት ነው። አዲስ ኪዳናችንም ሆነ ብሉይ ኪዳናችን ከሚናገረው ሐሳብ ውጪ በኋለኞቹ ክፍለ ዘመናት እያደገ የመጣን ቴዎሎጂካል ቶፒክ ጎትቶ ሄዶ እዛ ውስጥ ማስገባት የመጽሐፍ ቅዱስን ሐሳብ አቢዩዝ ማድረግ ነው፣ አስገድዶ እንዲናገር ማድረግ ነው። ይሄ ጥበብ የጎደለው አይነት አካሄድ ነው ማለት ነው። ስለዚህ እዚህ ጋር ቪዲዮ ላይ ያየነው መምህርና አባታችን በትክክል መጽሐፍ ቅዱስ በሚናገርበት መልኩ ፈተዋል ብለን እናምናለን። ቤዛዊ ዓለማችን ኢየሱስ ክርስቶስ ብቻ ነው። በደሙ ከነገድ ከቋንቋ ከሕዝብ ለአባቱ ካህናትና አገልጋዮች እንዲሆኑ ከነገድ ከቋንቋ ሁሉ የዋጀን ኢየሱስ ክርስቶስ ብቻ ነው ነፍሱን ለሁሉ ቤዛ አሳልፎ የሰጠው ማለት ነው። ኦኬ። ከዛ ውጪ አጠገቡ ሌላ መለስተኛ ቤዛዊ በሌላ ትርጉም ተብሎ ነገረ ክርስቶሳዊ አውድ ተሰጥቶት የሚተረጎም ቤዛ የሚባል አይነት አካሄድ የማንቀበለው መጽሐፍ ቅዱስም የማያውቀው እንግዳ ትምህርት ነውና ከዚህ ራሳችሁን አስመልጦላችኋለሁ። ጸጋና ሰላም ይብዛላችሁ።